የሚያነሳችሁ። ራሳችን ካልረዳችሁ በቃ ማንሳት ከባድ ነው። ምክንያቱም ሁሉም የየራሱ አለው። ፈጣሪያችንም የሚረዳን የኛ የቤት ስራ ስንወጣ ብቻ ነው። ዝም ብለን ጸሎት ብናረግ በቃ እንትን አይሆንም። ሁሉ ጊዜ የምለው አቅማችን ትንሽ ዕውቀታችንና አቅማችን ትንሽ ናት ብዬ ነው የማስበው። ግን ያችን መልካም በጎ ፈቃድ እግዚአብሔር የሰጠን ተጠቅመን ያለውን አቅማችን በቃ እንሰራለን። ከአቅማችን የሆነው ደግሞ ጸሎት አድርገን ፈጣሪ ሁሉ በዛች በሰጠኸኝ አቅምና መልካም በጎ ፍላጎት የአቅሜን ሰርቻለሁ፣ የቤት ስራዬን ሰርቻለሁ፣ የተቀረው ደግሞ ላንተ ትቼዋለሁ ሲለን ነው ፈጣሪያችን የሚረዳን። ቁጭ ብለን ጸሎት ብናረግ ስንሰራ የች በጎ ፈቃድ የሰጠን መልካም እናጠፋለን። ችግሩ ስንገባ አድነን እንለዋለን። አንድ መምረጥ አለብን። ሮቦት አድርጎ አልፈጠረን አሻንጉሊት። በጎ ፈቃድ ሰጥቶናል። ያቺ ተጠቅመን መልካሙን እንስራ። አቅማችን ለመገንባት እንሞክር። ይሄ የሚያስጨንቀው አንዳንድ የዓለም ሳያስቸግረን ማለት ነው። አዎ ኮንሰርን አለ፣ ግን ተውት። ማንለውጠው ነገር ነው። የሆነ በእንግሊዝኛ አባባል አለ work as if everything depends on you but pray as if everything depends on God። ምክንያቱም ስንሰራ ያቅማችንን ያለውን ድንጋይ እንሰራለን። ከዛ በኋላ ደግሞ ለሱ ሰጠን እንተኛለን። ምክንያቱም በቤት ስራችን ሰርተናል አይደለ? እና ለዚህ ነው ሁለት መልእክቶች ሰብአዊነታችንን ላይ እናተኩር። ደግሞ ህይወት በአጠቃላይ ትርጉም የለው። ትርጉም የሚኖረው እኛም በአቅማችን ሌላው እንደኛ ሰው ስንረዳ በጣም ሞር ትርጉም ይሰጠዋል አይደለ? አለበለዚያ ምንድነው ትርጉም? እኛ ነን ትርጉም የምንሰጠው ህይወታችን። ያችን ዕውቀታችን ተጠቅመን ራሳችን እንገነባለን። እኛም ዜጋ አይደለን? የእግዚአብሔር ፍጡር ነን፣ ዜጋ ነን። ግዴታ ነው ራሳችን መርዳት። ምንድነው help others but don't leave yourself behind። ሌላም መርዳት የምንችለው የኛም አቅማችን ስንገነባ ነው። ለወጣቶች ነው። ሌላው ተውት። ራሳችን አጋጣሚ በተገኘ መጠን ያው ተክለ ምሳሌ እንዳ በዛ ሁኔታ አልፎ ያለበት የደረሰው እኔም የሁሉ በጦርነት ያው ጥይት በራሳችን እያለ እንደው እዛን አጥብቄ ስለያዝኩ ነው እዚህ የደረስኩት። እና ሁለት መልእክት፣ ሰብአዊነታችን የጋራ ነው። ይሄ ማንነት በጣም ኮንፊውዚንግ ነው። የሚነገረን ትርክት ምናምን ይሄ ናችሁ እጭስ በጣም ኮንፊውዝ ነው። ጥሩ ነው። አሁን እኮ ኢትዮጵያዊነታችን ነው ያሰባሰበን። ለጥሩ ስንጠቀምበት እኮ ያሞቃል አይደለ? እንደ ማህበረሰብ ቀርበን ተቀራርበን ምንም ሳይኖረን ለጥሩ ነገር እንትን ይላል። ግን እዛ ገብተን ደግሞ በዘር ከተለያየን ማንን ነው የሚጠቅመው? እንደ ኢትዮጵያዊነታችን አንድ ላይ እንሆናለን። እንደ ሰውነታችን ደግሞ ከሌላው የማህበረሰብ ከጥቁሩም ከነጭም ከካናዳውም ከአሜሪካም አብረን ስንሰራ ይቺ ዓለም ወደ ተሻለ ትሸጋገራለች። ለወጣቶች ብዙ ጊዜ አላችሁ። እንደኔ ደግሞ እድሜ ጽጋንም የተቀረው ህይወታችን ደግሞ ትርጉም ያላት ሆና እንድንቀጥል ይረዳናል። እናንተ ደግሞ ብዙ እንትን ስላላችሁ በርቱ ነው። እና ይሄ የሚተረከው የዘር እንትን ምናምን ተው። በኔ እድሜ አልነበረም። በኔ ዘመን ድሮ ስንኖር በቃ ዩኒቨርሲቲ ያሉ ከአስመራ መጣ ከመቀሌ ከባህር ዳር ከምናምን ነው እንጂ የምንለው አንድ ዴስክ እንዲቆጭ ብለን የተማርነው ምንም ነገር አልተሰማንም። አሁን ከሐረር ከአሶሳ ሲመጡ ዘራቸው ማን ጠይቅ፣ ከጎጃም ከባህር ዳር ከመጡ ከጎንደር ከአስመራ ሲመጡ እናውቃለን። ግን ማተር አያረግም ለኛ። አሁን ተመልሰን 40 ዓመታችን አከበርን አይደል? ምን አይነት ጥሩ ጊዜ ነው ያሳለፍነው። ያኔ የመደብ ልዩነት ይኖር እንደሆነ ነው እንጂ የዘር ችግር አልነበረም። የኦሮሞ ባላባት ከአማራው ባላባት ከትግራይ ባላባት ችግር አልነበረው። የመደብ ችግር ብቻ ነው የነበረው። አሁን የዘር የመጣው በሽታ አሁን ነው። ተውት። ከየትም አዲስ አበባ ዩኒቨርሲቲ ሄጄ አንድ የኦሮሞ ተማሪ መጥቶ ጓደኛዬ አማርኛችን ብሎ አስተርጓሚ በገዛ ሀገሩ የኋላ የተፈጠረ ነው። በእኛ ጊዜ እኔ ስማር ትንሽ ከተማ መብራት የሌለባት የመሀከል ሀገር ሰዎች ወደ 3 ነበሩን አስተማሪዎቻችን። አንዳንዶች ተመልሰው አማርኛ ሲናገሩ አክሰንት ነበራቸው። ግን ምንም ማለት ከመሀከል መጥቶ አማርኛ ነው ቋንቋችን እንደ ልጆቻቸው እንደ አስተማሪዎቻቸው ይዘውን ተከራርገውን እኛ ማክብረናቸው ነው። እሱ ነው ይሄ ነው ያለኝ ጭንቅላቴ ውስጥ። አንዳንዴ ይሄ እድሜ ይረዳል አይደለ? እናንተ ግን ወጣቶች የሚነገረው ይሄ መርዛማ ነገር አይጠቅምም። እና በርቱ።
ይሄን አለ አይደለ ኮንሰርን የሚያደርገው ነገር ከጎንትታችሁ አቅማችሁን ገንቡ በሙያችሁ በምትወዱት ነገር። ምክንያቱም እጅስ ነው ግዴታ ነው። ሌላም ሰው ሊረዳችሁ እናንተም መርዳት አለባችሁ። እና ደግሞ ሰብአዊነታችን አስቀድሙ ከምንም በላይ አይቼዋለሁ። እዛ ትንሽ መንደር የተወለድኩባት ሰዎች እርስ በራሳቸው እንዴት እንደሚጎዳዱ አውቃለሁ። እዚህም ደግሞ ሌላ ቦታ እንደሚሲፒ በታሪክ ጠላት የሚሆን እንዴት በቃ ምንም ነገር እንደሌለና እንዴት እንደረዱን ኃይልን ተነተክለ እንደረዱ የረዱ ሰዎች አውቃለሁ። እና ዋናው ነገር እግዚአብሔርም የፈጠረን በአጋጣሚ ከአንድ ቦታ እንፈጠራለን እንጂ ያቺ ሰብአዊነታችን ደግሞ የምታገናኘንና ይኸው ነው ልለው የምችለው ለመንደርደሪያው በቃ ይበቃል አይደለ? ያ ሰው መሆን በቂ ነው። ግን ይሄ ሌላው ደግሞ አይደንቲቲ ደግሞ ያገናኘ ደግሞ መጥፎ ማለት አይደለም። ለሴት ደግሞ ሁለተኛ ለሴቶች ልጆቼ በሙሉ እዚህ ያላችሁ የልጆቼ እድሜ ናቸው ያላችሁ ሴት ይሄ የሃይማኖቱና የባህሉ እንትን ትርክተውት ፈጣሪያችን ሲፈጥረን ከወንድሞቻችን እኩል አድርጎ ነው የፈጠረን። እንደውም ብታዩ ሞር ሴቶች ብዙ ኃላፊነት ስላለባቸው ልጅ ወልዶ አጥብቶ ሞር ማልታይታስኪንግ ነን በአንድ ጊዜ። አምን ወንዶቹ መጥፎ ናቸው ለማለት አይደለም። እኔ እንትን አይደለም አባውት ኢኳሊቲ አባውት ፌርነስ ነኝ። ግን ይሄ ያለው ችግር ግን ይሄ ሃይማኖት ትርክቱ የባህል ትርክቱ ተውት። ፈጣሪያችሁ ሲፈጥረን እኩል አድርገን ነው የተለያየ ችሎታ ስጠን ባስተዋጽኦ እንድንኖር ተባብረን ነው። እና ከዛ ወጡ። ልጆቻችሁም ሴት ልጆቻችሁ ስታሳድጉ እኩል እድል ስጧቸው። ምንም የማያንሱ ናቸው። እና ብዙ ጊዜ የማየው ደግሞ ትልቁ ችግሩ ሴት እህቶቻችን ልጆቻችን ናቸው ችግሩ። በጣም ፕሮግራምድ ሆነዋል በሃይማኖቱም በባህልም ስለሆኑ የተሻለ ይገባቸዋል ብሎ ለማሳመን ሴቶችን የሚከብድ ይመስለኛል ወንዶችን ከማሳመን። ምክንያቱም አይቼዋለሁ። አንድ ጊዜ እዚህ እንትን የአፋርና የእንትን የሐረር እንትን አንድ ጊዜ አቴንድ አደረኩ የኤርሊ መረጅ አለ ጊዜ ጋብቻና እንትን ጄኒታል ሚውቲሌሽን የግርዛቱ ብዙ ጊዜ አባቶች እየተቃወሙ ሴቶች ናቸው መገረዝ አለባቸው ብለው እንትን የሚሉት እናቶች። አስቡት እነሱ በዛ ስቃይ አልፎ ብዙ ስቃይ ነው ይሄ ግርዛት ስታይ ብዙ ስቃይ ነው ያለው። ልጄን እንደኔ አትሰቃይም ብለው እንደማለት አባቶች እየተቃወሙ በዛ መሄድ አለባቸው የሚሉት ምን ያህል በባህሉና በእንትኑ ፕሮግራም እንደሆኑ ጭንቅላታቸው ነው የሚያሳየው። እና እናንተ ራሳችሁን ነው ነፃ የምታወጡት። የተሻለ ይገባቸዋል። እኔም ከወንድሞቼ ያነሰ አቅም የለኝም። አታዳምጡ ለባህሉ ምናምን ገባች። ምክንያቱም እነዚህ በአፍሪካ የምታዩት ችግር በታዳጊ ሀገሮች ብዙ ጊዜ ሴቶች ላይ ብዙ 50% የእንትኑ ወደ ጎን ስለተጣሉ ነው። ልጆቻቸው ጨምሩ እነሱ የሚቀርጿቸው በጣም ክሎዝ የሆኑ እናቶች ናቸው። የአባቶች ሚና ግዴታ ነው የታወቀ ነው። ግን ሴቶች በጣም አጥብተው እንትን ስለሚሉ ከነ ልጆቻቸው 75% የህዝቡ አካል ይሄ ፓትሪያርኪ ምንድነው የሚባለው በአባታዊነት በጣም ከባድ ስለሆነ እንትን ነው። ለዚህ ነው ወደ ኋላ የቀረን በአፍሪካ ደረጃ በኢትዮጵያ ደረጃ ስታዩትና እናንተ ሴቶች ራሳችሁን ፈጣሪያችሁ እኩል እንደፈጠራችሁ ከወንድሞቻችሁ እመኑኝ። ምክንያቱም እኔ ያሳለፍኩት አንዳንድ ጊዜ ምን እንዳለው መመካት አይደለም። አንድ ወንድ ብቻዬን ልጆቼን ትዳሬ ልጅ ሆኜ ነው ያገባሁት፣ ወጣት ሆኜ ነው ያገባሁት። ብዙም አላቅም ነበር የቀለም ሰው ስለነበርኩኝ። ግን ባሰብኩበት አቅጣጫ ስላልሄደ ትንንሽ ልጆች የ4 የ6 ዓመት ልጆች ይዤ ነው የቀጠልኩት። ግራጁዌት ስኩልም እዚህም ቪዛ ሆልደር ነኝ፣ ፒኤችዲ ተማሪ ነኝ፣ እንትንም ገንዘቡም ማመጣው እኔ ነኝ። እና ብዙ ነበረ ብዙ ሴቶች ማልታይ ታስኪንግ የማድረግ እንትን አለብንና አንተናነስም። ቢያንስ እኔ እንድስል የወንድ ሚና ማጣጣሊያ አይደለም፣ የወንድሞቻችን እንትን ችሎታ ማነስ አይደለም። እነሱም ፎከስ አድርገው በቃ ብዙ እንትን የሚሰሩ ናቸው። እና እናንተ በርቱ ነው የምላችሁ። በተለይ ሴቶቹ እኛ ስለ ሴቶች ስናወራ ለነሱ ውለታ መስራት አይደለም ግዴታ ከግማሽ በላይ የህብረተሰብ አካል ስለሆኑ ከሴት እህቶቻችን
ሚስቶቻችን አብረን መስራት ለህብረተሰብ ጤናማ ህብረተሰብ ይመሰረታልና ለሴቶች ልጆቼ አብዛኞቻቸው የልጆቼ እድሜ ናቸው በርቱ ከማንማት ባዮሎጂም እንትን እያለው ነው ይሄ አላደለ ወደዛ ወደ ሳይንስ አልሄድም እንጂ ብዙ እንዴት ለምን ማልታይታስኪንግ እንደሆነ ሴቶች የሚገልጽ በባዮሎጂም የተመተነ ያለ ነውና እንተባበር እህቶቻችን ሩዱ እናንተም ከወንድሞቻችሁ አብራችሁ ስሩ ይሄ እንትኑ ራሱ ትዳሩ ፓርትነርሺፕ ነው ምክንያቱም አንዳንድ ጊዜ ምንድነው ወንድ ልጆቻችን እናሳድጋቸው ሴት ጠንካራ ሴት አደገኛ እንደሆነች አድርገን ነው የምናሳድጋቸው ስለዚህ ይፈራሉ ግን አደገኛ ጠንካራ ሚስት ፓርትነርና ጠንካራ ፓርትነርና ልጆችም አብረው ያድጋሉ የአባትና የእናት ፍቅር አይተው ገባችሁ የጠንካራ ማህበረሰብ ጠንካራ ቤተሰብ ይመሰረታል አትፍሩ ወንዶች ጠንካራ ሴቶች አጋሮቻችሁ ናቸውና አዎ ግን ስናሳድገው ልጆቻችን ወንድም ስናሳድጋቸው በቃ ያ ጠንካራ ሴት ለቤቷ ምሰሶ ናት አይደለ ስለዚህ አትፍሯቸው ብለን እናሳድጓቸውና እንግዲህ አይደል ነው ከየት ጀምሬ የዴት ምክንያቱም የህይወት እንትን ነው ማሳያቸው ያለው የኔ ተሎምዶ ነው ተሞክሮዬ ነው በሙያዬ ሳይሆን ይሄን ነው ማለት የምችለው ከዛ በኋላ እንደ ቤተሰብ በቃ ምክክር እንዲሆን ነው የምፈልገው የኔ የመጣሁበት ተክሌም የመጣበት እንትን ኤልያስም የመጣበት የተለያየ አለ ብዙ ቻሌንጅ አጋጥመውናል ግን again ኮመን ምላቸው ሰብአዊነት ራስን ደግሞ እንትን ማለት መገንባት በሙያ ይሁን በምን አቅም መፍጠር ቴክኒካል ይሁን ምን ይሁን ነውለጅ ይሁን ራሳችን ግዴታ ነው ከዛ በኋላ የተቀረው ደግሞ ለፈጣሪያችን እንሰጠውና ይረዳናል መልካምን ከሰራን ያቅማችን ደግሞ ራሳችን ሙያችን ለመገንባት አቅማችን ከጠራን እሱ ደግሞ ከላይ እንትን ካለበት ሆኖ እንደ እምነታችን እርግጠኛ ነን ይህች ዓለም ራንደም አይደለችም የተለያየ ሃይማኖት ልንከተል እንችላለን ምንም አይደለም ምክንያቱም ከአንድ ቤት ወጥተው እንኳን የተለያዩ ልጆች ከአባትና እናታቸው በእኩል ቋንቋ አይነጋገሩ እኛ ሁላችን ከፈጠረው ጋራ የተለያየ ድልድይ ፈጥረናል ግን ዋናው ነገር አንድ የሚያደርግ መልካምን እንስራ ደግሞ ያለችን የተወሰነ ዕውቀት እናንተ ተርጉም አቅማችንን እንገንባ ነው መልእክቴ እና በጣም እናመሰግናለን እንደ መነሻ ያህል ዝቅ ልበል ብሬ ካሜራ እሺ ኦኬ ቴንክ ዩ በጣም እጅግ በጣም አመሰግናለሁ ሐረግ ጥያቄና መልስ እድል እሰጣችኋለሁኝ ከዛ በፊት ግን ተጨማሪ 5 ደቂቃ ብታጠፊበት መፈልገው ጥያቄ ነካክተሻል ግን 1993 በፈረንጆቹ ሚሲሲፒ መጣሽ ዩኒቨርሲቲ ገባሽ and I think masters kaza PhD መሰለኝ ካልተሳትኩኝ ወደ PhD okay so ምንድነው ለምሳሌ ብዙ ከዚህ ካሉት ሰዎች ውስጥ 50% የሚሆኑት አዲስ የመጡ ናቸው and አንዳንዴ እኔም በስራ የሚያጋጥመኝ ነገር ነው በስራዬ ብቻ ሳይሆን እዚህ ከመጣው ጀምሮ የዛሬ 20 ዓመት ሆነኝ ስመጣ ያጋጠመኝ አንዱ ቻሌንጅ ለምሳሌ ጋዜጠኛ መሆን ፈልግ ነበር ስሉ በፍጹም you can't ይሄ አክሰንት ይሄ እንግሊዘኛ ምናምን ብለው በጣም ዲስከሬጅ አድርገውኛል ኢንፋክት ሰዎች እኔ ዩኒቨርሲቲ 4ኛ ዓመት ተማሪ ሆኜ ነው የወጣሁት 6 ኪሎ then ከዛ ስመጣ ሃይ ስኩል ላይ እንደገና ግሬድ 9 ግባ አሉኝ ሰዎች በጣም ብዙ ሰዎች ዲስከሬጅ አድርገውኝ በኋላ በራሴ ነው ዌብሳይት ላይ 2005 ማለት ነው ሪሰርች አድርጌ ብዬ በራሴ ነው እንግሊዘኛ ተፈተንኩኝ ከ5-3 አመጣው ለኮሌጅ ያስገባኝ ነበር የዛ ጊዜ ገባሁኝ በራሴ እንትን አልኩኝ ቀጠልኩኝ ያ ማለት ሰዎች ኦፍ ኮርስ ረድተውኛል so my question to you is አዳዲስ ለመጡ ሰዎች የምትመክሪያቸው አንድ ነገር ይቻላል ለምሳሌ ምንም ነገር መሆን ይችላሉ እዚህ ሀገር መተው ፋርማሲስት መሆን ዶክተር መሆን ሎየር መሆን just በጥቅሉ ይቻላል ሳይሆን ፕራክቲካል በሆኑ ኤግዛምፕልስ አንቺ ያጋጠሙሽ ቻሌንጆች ምንድን ነበሩ ማለት አልጋ ባልጋ አይደለም አምሹር ማለት ልጆች ማሳደግ ምናምን ከዛ ውጪ ሌሎች ሬሲዝም ለምሳሌ አንዳንዱ ሰዎች ብዙ ቢጠቅሰው
ሬሲዝም ሲስተሙ ሬሲስት ስለሆነ አላው አያደርግም ለመግባት ሰብሮ ምናምን የሚሉት ነገር አለና በእነሱ ላይ አንድ 5-6 ደቂቃ ብትሄጅበት በጣም ደስ ይለኛል። ከዛ በኋላ እድል እሰጣችኋለሁ ለጥያቄና መስሪያሎቻችሁ። ቴንክ ዩ። እሺ እንግዲህ የኔ ጉዞ አሜሪካን ሀገር ልንገራችሁ። ስመጣ እኔ ወይ በቦሌ ነው የመጣሁት፣ እንዳንተ እንትን አላልኩም። ለ2 ዓመት አጋጣሚ የኛ ዲን የነበረው አዛን ጊዜ ዩኒቨርሲቲ ኦፍ ብሪቲሽ ኮሎምቢያ ነው ግራጁዌት ያደረገው። በጣም አቅም ያለው ዶክተር በላቸው የሚባል ነው። ከካናዳ ነው ሄደው አገራቸው ከሚወዱ ተመልሶ ከሄዱት አንዱ ነው። እሱ አቅም ስለነበረው ከኤንዲፒ ጋር ተጻጽፎ ፈንድ አገኘ። ከዛ ፈንድ ለግራጁዌት ስኩል፣ እዛ ግራጁዌት ስኩል አልነበረም፣ ኤዱኬሽን አልነበረም በኔ ጊዜ። አሁን ማስተርስ ሌቨል አትሊስት አለ። ስለዚህ ለ6ታችን ስኮላርሺፕ ማስትሬት ላልነበረን ለ2 ዓመት $30,000 አለው ተዳርጎልን። ኦልሬዲ ማስተር ስለነበራቸው ለፒኤችዲ ለ3 ዓመት 45,000 መደበልን። ስለዚህ የነበረኝ ቶፍሉም ጂአርዩም ማረፍ ነበረብኝ፣ ችግር አልነበረም። ያችን ብዬ ወደ እንትን ለማስትሬት መጣሁ ዩኒቨርሲቲ ኦፍ ሚሲሲፒ። ስመጣ ሳየው ይሄ ቴክኒካል ፊልድ ስለሆነ የላቦራቶሪ ስራ ስለሚወስነው ለማስትሬት 3-4 ዓመትም ይፈጃሉ። ከዛ በኋላ ደግሞ ሳየው አሁን እንደገና እችን ማስትሬት አድርጌ ሄጄ በ2 ዓመትም ላልጨርስ እችላለሁ። እንደገና እንዴት መምጣት ከአንድ ሴሚስተር በኋላ አመለከትኩ ለፒኤችዲ። ምክንያቱም ኢንካሬጅ ያደርጋሉ በሳይንስ ለረጅም ያለ ጊዜ ስትሰራላችሁ ፋካልቲዎቹ ብዙ ሪሰርች ይሰራላችኋል። አጋጣሚ ሆነ ከዛ ደህና ስለነበርኩ ባክግራውንድ ጥሩ ነበር የመጀመሪያ ሴሚስተሩ። በደስታ የጂአርኢ ውጤቴም ለፒኤችዲ የሚያስገባ ነበረ እና ተቀበሉኝ። ከአንድ ሴሚስተር በኋላ ከአንድ ዓመት በኋላ ኮርሶቹ ብዙ ተቆጠሩልኝ። ቀጥታ ወደ ፒኤችዲ ነው የሄድኩት። ከአንድ ዓመት በኋላ ማስትሬቱን አልጨረስኩትም። 1 ወይ 2 ኮርስ የማስትሬት ኮርስ አልተቆጠሩም ይሆናል፣ ግን በአጠቃላይ ካቻፕ አድርጌ ከ6 ዓመት ፒኤችዲ። ቻሌንጁ ላይ ልምጣ ደግሞ ይሄ እንዳለ ስሙዝ ሆኖ ልክ ሲሄድ እኛ ምንም ይሄ ኩራት አለን አይደለም፣ ጃስቲፋይ ያብዳል አይደለም ኢትዮጵያ ሲባል። ከዛ ደግሞ ከድርቁ በኋላ የድርቁ እዛ ኢትዮጵያ ውስጥ ቴሌቫይዝድ አልሆነም፣ የ77ቱ ወይ ደግሞ የ85ቱ። ከዛ ስመጣ እኔ ብቻ ነኝ ኢትዮጵያዊ እዛ ዩኒቨርሲቲ ኦፍ ሚሲሲፒ። ከዛ በኋላ where are you from ሲለኝ from ኢትዮጵያ። ወይ by the way do you have food to eat? ከዛ በኋላ ህንዶችም ራሳቸው አንዷ ከእንትን የመጣች ከዛምቢያ የመጣች እዛ ነበረች። አክቹዋሊ ነርስ ነበረች እዛ ትሰራ ነበርና ሂልተን አክቹዋሊ I was surprised to see food at Hilton Hotel ትለኛለች። ቀላል አልነበረም። በሄድኩበት ይሄ ነው ጥያቄ። ከዛ በኋላ መጠየቅ ጀመርኩ። ያቺ ኩራት ምንም ቢሆን አልተነካም። ብዙ ጥያቄ ውስጥ ገባሁ። ይሄ ጃስቲፋይ ባይሆን የኛ ኩራትም በዓለም እንትናችን ባናቅም ግን ደግሞ እንደ ሰውነታችን ደግሞ ዲግኒቲ ያለን አለ አይደለ? አልተነካም። ያቺ ፎልስ ፕራይድ ሁን ምናምን አልጎዳችኝም፣ ጠቀመችኝ። ከዛ በኋላ ማሰብ ጀመርኩ። ጥያቄያቸው ደግሞ የነሱ እንትን ነው do you have a school? Of course we have a school. አክሰሱ ምን ያህል ሰዎች ለትምህርት ቤት አክሰስ አላቸው ነበር ጥያቄ አይደለ? of course ለግራጁዌት ስኩል ነው የመጣሁት። አንደር ግራጁዌት ፋርማሲ አለ do you have cars? እና ምን አልኩኝ አሰብኩበት። እኛም በዓለም ውስጥ ቦታችን አላወቅንም፣ ምክንያቱም አቅማችን አልገነባንም። እነሱም የኢንፎርሜሽን ችግር አላቸው አይደለ? ለዚህ ነው አሁን ያሉን የዓለም ቻሌንጆች ኮመን ቻሌንጅ ስግብግብነትና አለማወቅ ነው ብዬ የማስበው። ስግብግብነት ማካል አለ፣ አለማወቅም አለበት። በእነሱ በኩል ብዙ ያለማወቅ አለበት፣ ሚስ ኢንፎርምድ ናቸው። እኛም ራሳችን አቅም አልገነባንም፣ ቦታችን አላወቅንም። አቅም መገንባቱ አስፈላጊ እንደሆነ አልረዳንም። አቅም ሳይኖረን እንላለን እና ይሄ ነበር ትልቁ ቻሌንጅ። ጭንቅላቴን ሊነካኝ ይችል ነበረ። በዛ ላይ ከአንድ ዓመት በኋላ ልጆችን አመጣኋቸው። ስመጣ 15 ስለነበረች I-20 ላገኝ አልቻልኩም። ከአንድ ዓመት በኋላ ግን ነው ይሄ ዲፓርትመንቱ እንድሰራ አድርገውኝ ቱሽን እናንተን ዌብ ተደረገ፣ እንደ ኢንካም ተቆጠረ። ተጨማሪ ትንሽ ይከፍሉኛል፣ ወደ 20 ምናምን ሺህ ሆነልኝ። ለልጆችና ለአባታቸው I-20 መላክ ቻልኩኝ። አጋጣሚ ሆኖ ለሱ አልሰጡትም፣ ለልጆቼ ሰጡት፣ እናት ስለሚያስፈልጋቸው እና እነሱን እየኔ ሁሉ የተወጣሁት። ከዛ በኋላ የስራ ጉዳይ ነው
ኦፍኮርስ ጠዋት ላቦራቶሪ ስራ ነው 10 ሰዓት እቆማለሁ። ማታ መጥቼ ኩሽና እቀጥላለሁ። ግን ምንም አይደለም። እዚህ ኦልሬዲ ግዴታ እየተወጣሁ ነው ብዬ ስላሰብኩ ምንም ጭንቅላት ያልነካም። ሁሉ ጊዜ የቤት ስራችን ስንሰራ ሰላም ይሰጠናል። እና ትልቁ ቻሌንጅ ነው። ቪዛ ነው ደግሞ ትምህርት አንድ ነገር ቢሆን ኤፍ1 ስለነበረ ከሀገር መውጣት አለብኝ። ከዛ ወጥቼ ደግሞ ወደ ኤች1 የተሸጋገርኩት ስፔሻሊቲ ኦኩፔሽን ቪዛ። ስራ ላይ አጥብቄ መያዝ ነበረብኝ፣ ኃላፊነትም አለብኝ። እና አንዳንድ ጊዜ ልጆችን ዲፕራይቭ አደርጋቸዋለሁ ብያስ ግን እንደዛ ባልሰራ ደግሞ አማራጭ ምንድን ነው? ያሁን የሰጠኋቸውን እድል መስጠት አልችልም ነበረ። እና ኃላፊነታችን እንትን ማለት አለብን። እና የስራ ብቻ ሲሆን ሆምወርካችን አቅማችን በፈቀደ ሰላም አለ። ሰላም ከውስጥ ነው የሚመጣው። እና ቻሌንጁ አንዳንድ ነገር ሴት ነኝ፣ አክሰንት አለኝ፣ ጥቁር ነኝ አላየውም ማለት አይደለም። ረሲስ ሰዎች አሉ። ይሄ ስሙዝ ነው የሉም። የሚረዱ ሰዎች፣ መልካም ሰዎች እንዳሉ ሁሉ ደግሞ ያችን የዘር ካርድ ይሁን የሬስ ካርድ የሚጫወታሉ። ለራሳቸው ጥቅም ለሌላው ሬስ አስበው አይደለም። ነጩ ያችን የነጭን ካርድ ተጠቅሞ በቃ ከኔ በኋላ መጥተው አቅም እያለን በቃ ከኔ በላይ አድሚኒስትሬቲቭ ደረጃ ይሆናሉ። ተማሪዎች ሁሉ ይናደዳሉ። ምክንያቱም እኔ ሴት ነኝ፣ አክሰስ አለኝ። ፕሌይ አያርግ አታዳምጡ። ለኔም አልነግረው። እሱ ካዳመጣችሁ ጉልበት አይኖራችሁ። እነሱን ዝጓቸው። እኔ እንደዚህ ነበር አልጋ ባልጋ ሁሉም ናይስ ነው አይደለም። ግን እኔ የማተኩረው እነዛ የረዱኝን ነጮቹ ምናምን ነው። ብዙ በቃ ስራ ሲሄዱ አንድ ወቅት በቃ ልቤ በጣም የሚመታበት ነበር። ሃርት አታክ ሊይዘኝ። ምክንያቱም እዛ የነበረው ዲስክሪሚኔሽን ስለማውቀው። ደግሞ ነጮችም አይደሉም ሌሎች አጋጣሚ ተጠቅመው እንትን ብሎ መሄድ ያለብኝ ልጆች ማሳደግ አለብኝ። እና አንዷ ከኔ በፊት ነጭ ሴት ናት። እዛ ካምፓኒውን አልጠራ እንደዛ ከላይ ያለችው እንደም ነጭም አይደለችም፣ የውጭ ሰው ናት፣ ኤሽያ ሰው ናት። ስትረስ አርጋት ሃርት አታክ ይዘዋት አልተመለሰች። እኔም ራሴ የነበረው የአካባቢ በጣም ስራዬን ሳፕረስ ማድረጋቸው ላውድ ነው ሁሉ ጊዜ እዛ ስለሆነ ስራው መጥፎ ነው ሊላችሁ። ግን ኢንዳይሬክትሊ በቃ ወይ ቀንቶም ይሁን ምናምን ይሁን ይሰሩ ነው ሰዎች ነበሩ። ሲሄድ ልቤ ይመታል። ግን አይ ሃቭ ቱ ዳት የፈራሁበት ጊዜ ነው። በተለይ ይዛችኛዋ እንትናት ግሪድ ነው፣ ስግብግብነት ነው። ያቺ ከኔ በፊት ሃርት አታክ ይዘዋት ያልተመለሰች አጋጣሚ ስራ የሪሰርች ነገር እንትን ነው አይታወቅም። ኤክስፐሪመንቱ ጥሩ አልሄደላትም መሰለኝ ዋጋ እንትን ምናምንና ይሄ ስላችሁ እስነት አልጋ ባልጋ። ግን ለራሳችሁ አትንገሩት። ለራሴም አልነግርም። እኔ የታባት እልህ ያዛችሁ እንደዛ ሲሏችሁ ፕሩቭ ዘም ሮንግ ሞር። እኔ እንደዛ ሲሉ ስራዬ ውስጥ እኔና ስራዬ መካከል የፈለገ ለየዋለሁ። እነዛ ዲስክሪሚኔት ያችን ተጠቅመው እንትን ፕሮሞትን ማድረግ የሚፈልጉ ራሳቸውና እንትን ላይ በቃ አልነግርም። ለራሴም እንዳልሰማሁ ነው የምሰማው። ስራዬ ሞር እንትን እላለሁ። እና አንዳንዶቹ ተመልሰው ያከብሯቸዋል። that's the only way to go prove them wrong። እናንተ ጥቁር ስለሆናችሁ ከኢትዮጵያ ስለመጣ አክሰንት ስለመጣችሁ እንትን ማጣጣል ከፈለጉ even just work harder። ብዙ ሰዎች ተመልሰው ያከብሯቸዋል፣ እነዛም ያፍራሉ። እና ይሄ ነው ቻሌንጅ። ቀላል አይደለም እንደዛ ስላችሁ። ለዚህ ነው ዓለም ብታይ ብዙ ኮንሰርንና መልካም ሰዎች ላይ አተኩርም ብላችሁ ኢነርጂያችሁ ይሄዳል። አለበለዚያ ከነገርኩ እንዲህ ስለሆንኩ ነው በቃ ብዬ እንዳልሰማሁ አይደል እንዲህ ነው የምገፋው። እና መጥታችሁ በተገኘው አጋጣሚ ስቴፕ ባይ ስቴፕ ሂዱ። ከላይ አይደለም መጀመር ያለባችሁ፣ ከተገኘው አጋጣሚ። እኔ ቀዳዳ ከዛ ገጠር ጀምሬ ቀዳዳ እንትን እያልኩ ነው የወጣሁት። እናንተም ባለው አጋጣሚ በቃ እንደዛ ስቴፕ ባይ ስቴፕ የፈለጋችሁበት ትደርሳላችሁ።